ጠፋው ስራ አገኘ ማለት ነው ወሽኝ ወሽ አንደስ ያለ ወሽ ታዲያ ምን ነው መተህ እንኳን ስራ አገኘው ብለህ አትነግረኝም እንዴ በዛው ሁሉም ብለህ ትጠፋለህ እንዴ ያንተ ደስታ የኔ ደስታ አይደለም እንዴ ምን ነው ይልህ በፊትስ ቢሆን ስራ አለኝ አይደለም እንዴ አባቴ ምን ስራ ፈታው ስራ አለ ሲሉኝ የቱ በፊት የምሰራው ነው አይ አሁን የምትለኝ አንተ ይሄ ሰው ሰብስበህ የምታስቀው አዎ ይሄ ኮሜዲ ነው ምን አልከ ኮሜዲ አዎ ስራው ኮሜዲ ነው የሚባለው ሙያተኛው ደግሞ ያው ኮሜዲያን ነው የሚባለው እንደኔ አይነቱ ሙያተኛ ኮሜዲያን ተብሎ ነው የሚጠራው እና አሁን እሱም ስራ ነው የምትለኝ ክበበው እንዴት ስራ አይደለም ነው የሚልሶ ወይስ እንዴት ሊሆን ይችላል ክበበው ሊሆን ይችላል እኔ ስለማላቅ ምን አለ ህብረት መስርተን ህብረት ፈጥረን እንደዚህ በህብረት ለመስራት ፍቃድ ለመጠየቅ አስበናል እንደዚህ ጭራሽ አዎ ህብረት ፈጥረን በህብረት ለመስራት ጭራሽ ማህበር ህብረት ፈጥራችሁ ማህበር ልትመሰርቱ ነው አይ አይ እንዶ አሁን ልጅ እንዶ እስቲ አሁን ማን ይሞት እንዶ ህብረት ፈጥረን ማህበር ፈጥረን አንድ ላይ ሆነን እንዶ ተሰብስበን ህብረት ልንመሰርት በህብረት ልንሰራ ነው ስትል ትንሽ እንኳን አታፍሩም የኔ ልጅ ትንሽ እንኳን አታፍሩም ትንሽ እንኳን አይሰቀጥታችሁም እንደዚህ በላችሁ ስትሉ እንዴት አልገባኝም ምን እንዴት ትለኛለህ የኔ ልጅ ምን እንዴት ትለኛለህ ክበበው ስማ ልንገርህ እንዶ በአሁኑ ሰዓት እቺ ኢትዮጵያ አገራችን በአሁኑ ሰዓት ኢትዮጵያ አገራችን ስማ በአሁኑ ሰዓት ሁለት እንደው በህብረት ሆኖ አንድ ላይ ሆኖ እጅ ለእጅ ተያይዞ የሚሰራላት ሰው እንጂ የምትፈልገው በህብረት ሆኖ የሚያስቅላት ማመቻ አጣች ብለህ ነው ይሁንና እስቲ ለማንኛውም እንዴት ነው ታዲያ ስራ አዎ ምንም አይልም ስራ መቼም ምንም አይልም ጥሩ ነው ያው ሰው ይስቃል እስካሁን ይስቃል አዎ ይስቃል መቼም ያው ስራ ሆኖ ከይሳይ ጥሩ ነው አንተም ታስቃለህ አዎ እኔም መቼም እንግዲህ ስራ ነው አስቃለሁ ያው ያሳቁ እንደው የኔ ልጅ እንደው ምን እኔ ወጣችሁ እንደው ምን ይበጃችሁ ምን እንዴት ትለኛለህ እንዴ ይሄው አንተም ስታስቅ እነሱም ሲስቁ አንተም ስታስቅ እነሱም ሲስቁ ይሄው አንድ ላይ ተያዛችሁ ስትሳሳቁ ስምንተኛው ሲደረሰላችሁ እንግዲህ ምን ይወጣችሁ ይሆን ምን ይበጃችሁ ይሆን የኔ ልጅ ምን ይበጃችሁ ይሆን አልገባኝም ብለው ባይገባ ይቻላል ሊገባም አይችልም በፊት ያልገባ ሰው ያው እንዴት ሊገባ ይችላል የኔ ልጅ ይልቅ አሁን እሱን ተውና የመጣበት ክርስቲ ጉዳይ ካለ አይ እኔ እንኳን የመጣሁበት ጉዳይ አሁን እንዴት ነው ታባሪ መቼም ሰው የነፍስ አባቴ ነው ያው የነፍስ አባቴ እንደመሆኑት መጠን ደግሞ መቼም የሰራሁት ጥፋት ካለ ወይም ኃጢአት ወይም ነው ሳላቅ በስተት አውቄም በድፍረት የሰራሁት ካለ ለርሶ ነው መንገር ያለብኝና እና ለርሶ ነገሬ ደግሞ ያው ንስሐ ለመግባት ነው የመጣሁትና ይፍቱኝ ነው ምለው አባቴ ይፍቱኝ አዎ ይፍቱኝ ይፍቱኝ አይ የሌላ አነሰና እኔንም ልታስቀኝ መጣ እንዴት ምን አጠፋው አባቴ ምን አጠፋው ክበበው ከዚህ በላይ ምን ታጠፋለህ ምን አጠፋው ትለኛለህ እንዴ ይኸው ሰንበታትል አመት ባላትል ቀናትል ማታትል ሽማግሌ አሮጌት ህፃናትል ያዳምን አምሳያ ዘር ሁሉ አንድ ላይ ሰብስበ እየተሳለክበት እንደዚህ
መሳቂያ መሳለቂያ አድርገው። ከዚህ በላይ ምን ታጠፋለህ ክበበው? ከዚህ በላይ ምንድን ነው የምታጠፋው? ምን አጠፋው ትለኛለህ? አትበለኝ እንደዚህማ። ወይ እኔ እኮ ይፍጠኝ ልፍታህ ብለህ እኔ እንዴት አድርጌን ነው የምፈታ? የኔ ልጅ እንዴት አድርጌን ነው የምፈታ? ቆይ ውሉን አጥፍተው ውስብስብ አድርገው ስታበቃ እንዴት አድርጌን ነው የምፈታው? እኔ ይኸውልህ ይሄ ከኔ በላይ ነው። ከፈጣሪ ጋር አታጣላኝ። ይሄ ከኔ ታቂኔ በላይ ስለሆነ አንደኛው እዛው ስትሄድ ወይ ትፈታለህ ወይ እንደ ፍጥርጥር በቃ። አዎ ይኸው ስማ ክበቡ፣ ልንገርህ አይደለም እውነቴን ነው የምልህ። መጽሐፉ ምን ይላል መሰለህ ክበቡ? እውነቴን ነው የምልህ። ወየውልሽ አንቺ አሕዛብ ሆይ ወየውልሽ። ምን ያልከው ስራ? ኮሜዲ ወየውልሽ አንቺ ኮሜዲ ሆይ ወየውልሽ አንቺ አሕዛብ ከንቱ ኮሜዲ ሆይ ወየውልሽ። ሕዝቤን ሰብስበሽ በላዩ ላይ የምትሳለቂበትን በሙሉ በስተመጨረሻው ኮሜዲኖ ውስጥ አስገብቼ እቆልፍብሻለሁ ያለው ይሄ ነው። በቃ ይሄ ነው በቃ። እኔ አትፈታተኝ ክበቡ። በቃ እኔ ስራ የለስራበት ልትፈታተኝ እንዴ የመጣኸው? ምን አረግኩት የክበቡ? ተው እንጂ አይ በቃ ተው። እኔም ስራ የለስራበት፣ አንተም ወደ ጉዳይ ሂድ። በቃ ሂድ። ሌላም የመጣሁበት ጉዳይስ አለኝ አባቴ። ምንድን ነው? እንደዚህ አይነት ነገር ከሆነ እኔ አልፈልግም ክበቡ። በቃ ቢቀርብኝ ይችላል። እኔ አልተፈታተን። እኔ በቃ ወደ አይ ቁም ነገር ነው መቼም፣ ስላቅ አይደለም ቁም ነገር ነው። አዎ የመጣሁበት ምክንያት ሌላው ደግሞ አሁን በቅርቡ ወደ አሜሪካን ሀገር ለመሄድ አስቤ ነበር። አሜሪካ ልትሄድ? አዎ አሜሪካ። ይሄ ጥሩ ነው። አሜሪካን ይሄ ቆንጆ ነው፣ ጥሩ ነው። እና ምንድን ነው ልሸኘኝ ነው ወይ? አይ ኧረ ሸኙኝ ሳይሆን እኔ እንኳን አመጣጤ መቼም ያው አሜሪካን ለመሄድ በቅርቡ ዲቪ ሞልቻለሁ። ዲቪ ይሄ እንዲቀናኝ የእርሶ መቼም ጸሎት ትንሽ ይረዳኛል ብዬ ነውና እባክዎትን ሌት ከቀን በጸሎቶች መሀል እኔን አይሱ ጸልዩልኝ ለማለት ነው የመጣሁት አባት። ክበበው እሱ ነገር ይሄ አሜሪካን ያልከው ነገር ያው በሎተሪ አልነበረም እንዴ? እንዴት በጠሎት ሆነ እንዴ ተቀይሮ? ሞኝ ነህ ለካ ልበል። ራስን ልትፈታተን ነው የመጣው ልበል። እስቲ አሁን በጠሎት ይርዱኝ ትለኛለህ? እኔ መምህር የእግዚአብሔርን መንገድ እንጂ የአሜሪካንን መንገድ ያሳያል ያለ ሰው አለ? አሁን እስቲ ነገረኝ። ይኸው ነው በቃ ነው በቃ ይኸው ነው ክበቡ፣ ይኸው ነው በቃ። ወደ ጉዳይ እኔም ስራ የለስ በቃ። እሺ ክበቡ እንዳትጠፋ አትጥፋ። በቃ እያልክ ጠይቀኝ። አዎ በጸሎት ይርዱኝ። አይ ክበቡ አሜሪካ ልትሄድ በእኔ ጸሎት የአውሮፕላን ትኬት አረከው እንዴ? ጸሎት እውነት አሁን እንደምን እኔ መምህር አሁን አሜሪካን የሚኬደው በጸሎት ቢሆን ኖሮ መጀመሪያ ለራሴ አልጸልይም ነበር እንዴ?